አቶ በኃይሉ ጨለለ ብሌንንም አንገቷን ሴት አድርጎ እያሰቃያት ይገኛል። ፍላሹን የት ነው ያደረግሽው? ለማንስ ነው የሰጠሽው? ከዚህ ቤትም የቤት ሰራተኛ ሆነሽ ስትመጭ መጠርጠር ነበረብኝ። አንቺ የመጣሽው ለበቀል ነው በማለት እንግዲህ አንገቷን ሴት አድርጎ እያሰቃያት ይገኛል። ፍላሹን ግን ቃል ሰርቀዋለች። ቃልም እንግዲህ ከሰረቀሽ በኋላ አቶ በኃይሉ በቀላለሁ፣ ለሰራኸው ለእያንዳንዱ ነገር ዋጋ እንድትከፍል አደርጋለሁ በማለት እንግዲህ እየዛተችበት ትገኛለች። ሳሚም ለዳግም በመደወል አሁን ላይ አሳቤን ቀይር ያለው እናትህን ላገናኝ ነው፣ እንደገና ደግሞ አንተ በምትኩ ፍላሹን ይዘልኝ በአካል እንገናኝና አንተም እናትህን ታገኛለህ፣ እኔም ደግሞ ፍላሹን ወስዳለሁ በማለት ሲነግረው፣ ነገር ግን ዳግም አይ ችግር ተፈጥሯል፣ አሁን ላይ ይህን ማድረግ አልችልም በማለት ሲመልስለት፣ እንዴት ለምን ሲለው፣ ብሌንም እኔ ነኝ ፍላሹን የሰረኩት ብላ ሁሉም ቤቱ አውቀዋል፣ ስለዚህ እኔ ነኝ የሰረኩት ስትል፣ አቶ በኃይሉ ደግሞ እናትሽን አሳዳጊ እናትሽን እገልብሻለሁ እያለ እየዛተባትና እያስፈራራት ነው። ያለ ኃጢአቷን በእኔ ምክንያት የጥፊ ተመትታለች፣ ታንቃለች። ስለዚህ የኔን እናት ለማዳን የሰው እናት እንድትሞት አላደርግም በማለት ሲነግረው፣ ነገር ግን ሳሚ እናትህን የፈለካት አይመስለኝም፣ ከእናት አጠገብ ነኝ፣ ሲጣርጌ ደፋላለሁ በማለት ላይ ይገኛል። አቶ በኃይሉም እንግዲህ ተናዶና ተበሳጭቶ ስለነበረ ቃል እኮ ትክክለኛ ልጅሽ አይደለሽም በማለት እንግዲህ ለወይዘሮ ሰላም እውነቱን ፍርጥ አድርጎታል ማለት ነው። ሰላምም እጅጉን ተደናግጣለች፣ ግራ ተጋብታለች። ቃልም እጅጉን ፈርታ እየተንቀጠቀጠች ቆይ ምን እያልክ ነው? ምንድን ነው? በማለት ወይዘሮ ሰላምን በጥያቄ ስታፋጥተው እሷን ራሷን ጠይቂያት በማለት አጋፍጧት ሂዷል። ግምም ለሳሚ አንተ እያንዳንዱ ወንጀል እየሰራኸው ወንጀልም እጄ ላይ ያለ ፋይሉን ኮፒ አድርጌ ነው የላኩልህ፣ ስለዚህ እናቴን አንድ ነገር አደርጋላታለሁ ብትል አንተ ይህን ፋይልም አሳልፌ ለፖሊስ እሰጣለሁ፣ ስለዚህ እናቴን ጫፏን እንዳትነካት በማለት ሲነግረው፣ ነገር ግን ነገሩ ከልክ በላይና ወደ አላስፈላጊ ነገር እየሄደ ይመስላል። ምክንያቱም እድሜ ዘመንህን የምትጸጸትበትን ስራ ገና አሁን ሰራህ በማለት ነበር እንግዲህ ለዳግም ሳሚ የነገረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 9 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገር ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ዳግምን ብሌንን ለምንድን ነው ለእኔ ብለሽ እንደዚህ ይህን ሁሉ መከራ የከፈልሽው? ለምንድን ነው ለእኔ ብለሽ የጥፊ የተመታሽው? ለምንድን ነው ለእኔ ብለሽ አንገትሽን የታነቅሽው? በማለት ሲጠይቃት፣ ምን ነው የኔ እናትም እንዳንተ እናት ኖራልኝ የጥፊ ብመታ አንገቴን ብታነቅ ምንም አይመስለኝም። ስለዚህ አንተን እናት ጋር የሚያገናኝ ነገር ከሆነ ደግሞ ምንም ችግር የለውም ብለዋለች ማለት ነው። እንግዲህ አቶ በኃይሉ መጀመሪያ ከቃል ክፍል ነበረ እንግዲህ ፍላሹ የተቀመጠው፣ ሂዶ ሲፈልግም አላገኘውም እና በዚህም በጣም ጨርቁን ሊጥል ቀርቧል። ምክንያቱም ያን እዛ ውስጥ ያለው ፋይል እንግዲህ ራሴን አደጋ ውስጥ የሚጥል እንዲሁም ደግሞ ባለ ትልቅ ባለስልጣናትን የማስፈራራበት እንዲሁም ደግሞ ብዙ ወንጀሎችን የሰራበት ስለሆነ እጅጉን ፈርቶ እየተንቀጠቀጠ ቃልን ነበር መጀመሪያ የጥፊ እየመታ የት ነው ያደረግሽው? ፍላሹ የት ነው? በማለት እንግዲህ ሲያጣድፋት፣ እሷ ግን አይ እኔ የት ላደርገው እችላለሁ? እኔ አልነካውም፣ አላየውም። ነገር ግን ብሌን ናት ወደ ክላሴ ላጽዳልሽ እያለሽ የምትገባው፣ ስለዚህ እሷ ነው የምትሆነው በማለት እንግዲህ ስትነግረው፣ እሱም ተበሳጭቶ ወደ ብሌን ነበር የሄደው። ብሌንንም ሲጠራት እንግዲህ አንገቷን ሲጥ በማድረግ መጀመሪያውኑንም መጠርጠር ነበረብኝ፣ አንቺ የቤት ሰራተኛ ሆነች ከዚህ ቤት ስትመጪ መጠርጠር ነበረብኝ በማለት እንግዲህ ሴት ሲያረጋት፣ እሷ ምንድን ነው የምታወራው? ስለምንድን ነው? እኔ እኮ ምንም የማውቀው ነገር የለኝም ስትለው፣ እሱ ግን ይህን ፊት በደንብ አድርገሽ ታስታውሸዋለሽ በማለት እንግዲህ አንቺና ምስጢርሽ ገደል ትገባላችሁ፣ ተያይዛችሁ ገሃነም ነው የምትገናኙት። ስለዚህ የማትናገሪ ከሆነ ፍላሹን ማን እንደወሰደው ለማን እንደሰጠሽው ካልነገርሽ እገልሻለሁ። ምክንያቱም ፍላሹን የወሰዱት ሰዎች አንተን ሊያጠፋህ የሚችል ትልቅ መረጃ እጃችን ላይ ገብቷል በማለት ደውለውልኛል በማለት እንግዲህ ሲነግራት፣ እሷ ግን ምንም እንደማታውቅ ስትነግረው ሊሰማት አልቻለም። በዚህም ሁኔታ እንግዲህ ዳግም መጥቷል። ዳግም ምንም ማለት አልፈለገም ነበረ። በቃ እንባውን እንደምታዩት እንባውን መቋቋም አልቻለም። እጅጉን ፈርቶ ነበረ። ከዛም ልቀቃት ነበር ያለው። ልቀቃት ሲለው ዞር ብሎ አቶ በኃይሉም ለምንድን ነው? ቆይ ስለ ፍላሹ የምታውቀው ነገር አለ? ምንድን ነው? እስኪ ንገረኝ ብሎ በጥያቄ ሲያፋጥጠው፣ ነገር ግን ብሌን በአይኗ እየጠቀሰችው ነበር። ተው እንዳትነግረው፣ እኔ ነኝ እንዳትል የሚል መልእክት ይመስላል።
አቶ በኃይሉም ቅድም መተህ እናቴ ምናምን እያልክ እየጠየከኝ ነበረ፣ ስለዚህ ስለ ፍላሹ ታውቃለህ ማለት ነው በማለት እንግዲህ ወደ ዳግም እያፋጠጠበትና ሊያንቀውም ሲል ብሌንም እንግዲህ ሌላ ምንም አይነት አማራጭ ስላልነበራት፣ ምክንያቱም ዳግም እናቱን እንዲያገኝ ስለምትፈልግ የእናት ብሶት ውስጧ ላይ ስላለ ምን ብላለች? እኔ ነኝ የወሰድኩት ብላለች ማለት ነው። ለምን ተብላ ስትጠይቅ ለምን አጠፋሻለሁ፣ እገልሻለሁ ሲላት በቃ ዳግም ግራ ገብቶታል፣ በጣም ደንግጧል። እና ለምንድን ነው የወሰድሽ ስላት አይ አሳዳጊ እናቴን እንገልብሻለን፣ ስለዚህ ካላመጣሽው እንገላታለን ሲሉኝ እኔ ደግሞ ወስጄ ሰጠዋቸው ብላለች። በቃ አቶ በኃይሉም እጅጉን ፈርቶ ስለነበረ ካላመጣሽው ሲጣርግ ነው የምገልሽ፣ አንቺንም ያችን አሳዳጊ እናትሽንም እገላችኋለሁ በማለት እንግዲህ ዳግም የእናቱን ፎቶ በእጁ ይዞ ስለነበረ ነጥቆታል ማለት ነው። ነጥቆ እናትህን እገላታለሁ ብሎ ሲል ነው እንግዲህ ብሌን አይ እኔ ነኝ የሰረኩት እኔ ነኝ የወሰድኩት ያለች ማለት ነው። በዚህም ሁኔታ እንግዲህ ብሌን ምን ብላለች ማለትም ቃል አየህ እኔን አላመንከኝም ነበር፣ እኔን እንደ ውሸታም ነው ያየኸኝ በማለት እንግዲህ ወደ እሱ ስትቀርብ እሱም አቶ በኃይሉን በጥፊ አጋጭቷታል። አጋጭቷት ስትወድቅ እንግዲህ ወይዘሮ ሰላም መታለች። ወይዘሮ ሰላምን ቆይ ምንድን ነው የተፈጠረው? ምን እየሆናችሁ ነው? ሰላም አይደላችሁም ሲላትም ምን ሰላም በቃ ሂዳ ቃልን ልታነሳት ስትልም በቃ ቃል ስቅስቅ ብላ እያለቀሰች ነበረ። በዚህም ሁኔታ ቆይ በኃይሉ ምን እያደረክ ነው? ምን አደርግ ነው የምትላት ሲላት እንዲያውም እሷ ልጅሽ አይደለሽም ሲላት ምን እያልክ ነው ስትለው አዎ እወቂው እሷ ልጅሽ ትክክለኛ ልጅሽ አይደለሽም ብሏት እርፍ ብሏል። በቃ ሰላም እጅጉን ደንግጣለች፣ ልቧ ተሰብሯል። ቆይ ልጅሽ ይች ናት ብለህ ያመጣህልኝ አንተ፣ አሁን ደግሞ ምንድን ነው የተፈጠረው? እንግዲህ ከዚህ በፊት ወይዘሮ ሰላም ጥያቄ ጠይቃ ነበረ። እኔ አረብ ሀገር ገና ከመሄዴ በፊት ልጄ ብሌን ነበረ ስሟ፣ አሁን ለምንድን ነው ቃል የሆነው የሚል ጥያቄ ስትጠይቅ እንግዲህ አቶ በኃይሉ የመለሰላት መልስ አይ አንቺ አደራ ብለሽ እየሰጠሽ ልጅ ስለሆነሽ እኔ ደግሞ የቃል ኪዳኔ ልጅ ናት ብዬ ቃል ኪዳን አልኳት እና ለዛ ነው እንጂ ሌላ ነገር አይደለም ብሏት ነበረ። ከዛም እንግዲህ ብሌንን ቆይ ውጡልኝ ብላለች። ውጡልኝ ያለችው ብሌንንና እንዲሁም ደግሞ ዳግምን ውጡልኝ በቃ ብላለች፣ ሰላም ማለት ነው። ስለዚህ ከወጡላትም በኋላ ቆይ ስምሽ እኮ ከዚህ በፊት እንግዲህ አረብ ሀገር ከመሄዴ በፊት ብሌን ነበረ፣ ከዛ እንዴት ተቀይሮ ነው ቃል የሆነው ስትላት አሁንም አላመንሽኝም አይደል? በቃ አንቺም እናት አይደለሽም እኔም ልጅሽ አይደለውም። በቃ መቼ ነው ከልጅሽ ጎን የምትቆሚው? እንዳንቺ አይነት እናት እንድትኖረኝ ጭራሽ አልፈልግም ነበረ። ለ10 ዓመታት አረብ ሀገር ላይ ዘና ብለሽ እየተዘናናሽ ትተሽ ይኖርሽ፣ አሁን ደግሞ እንደዚህ ትይኛለሽ በማለት እንግዲህ ማስመሰሉን ቀጥላለች። ሰላምም እንዴ ታዲያ ስምሽ እንዴት ነው የሆነው እስኪ ንገሪ ስትላት እሱን ወንድምሽን ጠይቂው በኃይሉን ጠይቂው አጭቅጭቂኝ ብላለች። እንግዲህ አቶ በኃይሉን ከዚህ በፊት የጠየቀችው ጥያቄ ሰላም ትዝ ስላላት በቃ ይቅርታ ልጄ እኔ እኮ በኃይሉ እንደዛ ስላለኝ ነው እንጂ ልናገርሽ ፈልጌ አይደለውም በማለት ትመልስላታለች። ሳሚም ለዳግም በመደወል እናትህን የማገናኝበት ሰዓት አሁን ደርሷል፣ አቶ በኃይሉን ግደለው ብዬ ነበረ፣ እሱንም ሀሳቤን ቀይር ያለው አሁን ግን አገናኛለሁ ሲለው ዳግምም እሺ ምንድን ነው ሲለው ፍላሹን በአካል ተገናኝተ እንድሰጠ ይፈልጋለሁ፣ አንተን ደግሞ ከእናት ጋር ወስዳለሁ ሲለው እንግዲህ ዳግምን ብሏል እሱንማ ማድረግ አልችልም፣ እንግዲህ ከቤት ልትባረር ነበረ ብሌን ማለት ነው። ከቤት ውጪ በቃ ሰላምን ብላለች። በቃ አሁን ላይ የምትወጂኝ ከሆነ የእውነት እንደ ልጅ የምታይኝ ከሆነ ብሌንን ከዚህ ቤት አስወጭልኝ፣ በቃ አባሪልኝ ብላታለች ቃል። እናትም ምንም አማራጭ ስለሌላት ብሌንን በጣም ወድሻለሁ፣ በቃ አንቺ እኮ ማለት በቃ ልክ እንደ ልጅ የምወድሽ የምሳሳልሽ እንዲሁ ዝም ብዬ ታሳዝኝኛለች ስትላት ብሌንም እንግዲህ እኔም እኮ ልክ እንደ እናቴ ነው የምወድሽ፣ በቃ አንቺን ሳይሽ ልክ እናቴን ነው የምታስታውሽ፣ እናቴ ነው የምትመስኝ ብላለች። እንግዲህ እነዚህ ሰዎች አልተዋወቁም እንጂ እናትና ልጅ ናቸው። ግን ይህ አቶ በኃይሉ ማለት የሰላም ወንድም ነው። የሰላም ወንድም ደግሞ እቺ ገንዘብ ወዳድ ቃል ገንዘብ ወዳድ እንዲሁም ደግሞ ራስ ወዳድ ስለሆነች የሰላምን ገንዘብ ለመውረስ ነበር እንግዲህ እቺ ቃል የመጣችው ማለት ነው። በዚህም ሁኔታ እንግዲህ ሰላምም በቃ እወድሻለሁ ግን ደግሞ ከልጄ ከቃል አስበልጬ ልወድሽ ስለማልችል ቃል ደግሞ ከዚህ ቤት እንድትኖሪ አትፈልግም፣ ስለዚህ ከዚህ ቤት ውጪ ስትላት ዳግምም እንግዲህ በቃ በእኔ ምክንያት ነው ከስራ የምትባረሪው አይደል? በእኔ ምክንያት ነው የሁሉ ነገር የደረሰብሽ ስላት ማለት ብሌን ግን ምንም ልትናገር አልፈለገችም። አይ በአንተ ምክንያት አይደለም በራሴ ምክንያት ነው ብላለች። አይ በፍጹም አይደለም አትዋሽኝ፣ አይኔን እያይሽ አትዋሽኝ ብላታል።
ስለዚህ አሁን ፍላሹን ትመልሽላቸዋለሽ፣ እኛ ደግሞ አይ በቃ ዋሽተን ነው ብለን እንመልስላቸውና አንቺም ደግሞ ወደ ስራሽ ተመለሺ፣ በቃ ሰላምን እናሳምናታለን ብሏታል። ከዛም እሷም በቃ አንተ እናት ስትለው በቃ እናቴን ሌላ አማራጭ እፈልጋለሁ፣ ነገር ግን አሁን በዚህ ምክንያት ደግሞ ያንቺን አሳዳጊ እናት መገደል የለባትም፣ አሁን እየዛተብሽ ነው አይደለ? ስለዚህ በቃ ያንቺ የኔን እናት ለማትረፍ ብዬ ያንቺን እናት አላሳጣሽም በማለት እንግዲህ ፍላሹን መልሶላታል። ፍላሹን ሲመልስላትም እንግዲህ ወደ ቤት ተመልሳ ነበረ። አቶ በኃይሉም እንግዲህ ለሳሚ በመደወል በጣም ትልቅ ችግር ተፈጥሯል እና ላገኝ እፈልጋለሁ በማለት ጠርቶት ነበረ። ሲመጣ ፍላሹን የሆነ ሰዎች ይዘውታል። በሱ ደግሞ እኔን እያስፈራሩኝ ነው። ያ ፋይል ማለት ደግሞ ለእኔ ህይወቴን ምስቅልቅል የሚያደርግ እንዲሁም ደግሞ ሀብት ንብረቴን እያንዳንዱ ያለኝን ነገር በአንተ ፈንታ እኛ እንከብርበታለን፣ ወንበሩን እኛ እንይዘዋለን እያሉኝ ነው። ስለዚህ ይህን ሊያደርግ የሚችለው ማን እንደሆነ ተከታትለ እንድታገኝልኝና በዚህ ቁጥር የደወሉልኝ ሰዎች አንገታቸውን ሲጥ አድርገ እንድታመጣልኝ እፈልጋለሁ በማለት ሲነግረው እንግዲህ ሳሚም ማን ሊያደርግ ይችላል? ይህን ማን አደረገው? ማን ሰረቀው? ሲለው አይ ይህን ያደረገችውማ ብሌን ናት ብሎታል። እንዲህ ብሌን እንዴት? ብሌን እሷ ምን ታውቃለች? ብሏል እንግዲህ ሳሚ ማለትም ተዋርዷል ሳሚ እዚህ ጋ። ስለዚህ ብሌን እኮ እሷ አታውቅም ብሏል። አንተ እሷ ለማወቋን በምን አወቅ? አንተ ምቻ ያለበት እንዴ ሲለው አረ በፍጹም ነበር ያለው። ተበልቶ ነበረ ሳሚ ማለት ነው። እንግዲህ ብሌን ይህን ሁሉ ነገር ያደረገችው ለዳግም ብላ ነው። ዳግም ማለት በቃ ወንድሟ ነው። ወንድሟ ማለት እናቷ እሷ ያሳደገቻት እናት ለዳግም እናቱ ናት፣ ለወላጅ እናቱ፣ ለእሷ ደግሞ አሳዳጊ እናቷ ናት። ሳይተዋወቁ ይህን ብዙ መስዋዕትነትን ከፍላለታለች ለዳግም ማለት ነው። በዚህም ሁኔታ ሳሚም እሺ ብሎ በጣም ደስ ብሎታል። ምክንያቱም እሱን የሚያጠፋው መረጃ እንደሆን ከራሱ ከአንደበቱ አረጋግጧል። አሁን በጣም እጅጉን ደስ ስላለው ሳሚም ተነስቶ እሺ አመጣላለሁ፣ ከየትም ፈላልጌ አመጣላለሁ ብሏል። እንግዲህ በዚህ ሞመንት ምን አድርጋለች ብሌን ፍላሹን ዳግም ስለሰጣት ለአቶ በኃይሉ በመደወል ፍላሹን አግኝቼዋለሁ፣ ፍላሹን ሰጥተውኛል፣ ስለዚህ ላምጣለ ቢሮ ስትለው አይ ፍላሹን ከያሹን ካለማ እኔ ራሴ እመጣለሁ፣ ስለዚህ ሰው ከማያገኘው ቦታ አድርጊው ብሏት ነበረ። ብሌንም እንግዲህ ማንም የለም ብላ ስላሰበች ከክላሷ ከፍርናሿ ስር ነበር ያደረገችው። ነገር ግን መሰሪ ብሌን ማለትም መሰሪ ቃል ከስር ከስር እየተከተለቻት ስለነበረ ምን እንደምታደርግ ምን እንደምታወራ እየሰማቻት እየተከታተለቻት ነበረ። ምክንያቱም አቶ በኃይሉን ማጥመር ነው የምትፈልገው። አቶ በኃይሉን ማጥመር ስለምትፈልግ ልትበቀለው ትፈልጋለች። የምትበቀለው ደግሞ ለምንድን ነው ካልን ለወይዘሮ ሰላም ልጅሽ አይደለሽም ብሎ የጥፊ ስለመታት በዚህ ነገር ብቻ ዋጋ አስከፍለዋለሁ፣ ደምን ባስለቅሰዋለሁ፣ ይቅርታ እንዲጠይቅኝ አደርገዋለሁ ብላለች ማለት ነው። ስለዚህ ቃል ማለትም ብሌን እንግዲህ ፍርናሿ ስር አድርጋ ተነስታ ስትሄድ ቃልም ብድግ አድርጋ ፍላሹን ሰርቀዋለች ማለት ነው። እጅጉን ከባድ ነገር ነው ለብሌን አሁን ላይ በጣም አስፈላጊውና አንገብጋቢው ነገር ምንድን ነው ካልን ፍላሹ ነው። ፍላሹን ደግሞ ዳግም የሰጣት እናቱን የሚያገኝበት ፍላሽ ነበረ። ነገር ግን የእሷ እናት አሳዳጊዋ እንዳትገደል በማለት ነበረ መልሶ የሰጣት ማለት ነው። አሁን ላይ ለብሌን እጅጉን ከባድና አሰቃቂ ነገር ነው። አቶ በኃይሉ ካላመጣሽ ደግሞ ሴት አድርጌ እገልሻለሁ፣ አንቺንም አሳዳጊሽንም። እንደገና ደግሞ አንቺ ከዚህ የመጣሽው ለበቀል ነው። አውቋታል። አሁን ላይ አቶ በኃይሉ ብሌንን የሰላም ልጅ እንደሆነች አውቋል። መጀመሪያ ላይ አታስታውሰኝም፣ ሰላምንም አታስታውሳትም። በእርግጥ እሷ ሰላምን አታስታውሳትም፣ አቶ በኃይሉንም አታስታውሰውም። ቆይ አንተ ማነህ? ቆይ ግን ምንድን ነው ስለምንድን ነው የሚያወራኝ? ግራ ገብቷታል፣ ተጨንቃለች። እንግዲህ ጥሩ ሰው ነው ብላት ነበረ። ሰላምን ምን ብላታለች? አቶ በኃይሉ በቃ ፍላሹን ካላመጣሹ እገላታለሁ እናትሽን እያለኝ ነው፣ እባክሽ እናቴ እንዳይገልብኝ አቆሜልኝ ስትላት ምን ብላለች ወይዘሮ ሰላም? አይ አቶ በኃይሉ ማለት እኮ ጥሩ ሰው ነው ብላታለች። እንግዲህ ዳግም ደግሞ ምን ብሏታል? አቶ በኃይሉ ማለት በጣም አውሬ ጨካኝ፣ ከእናቴ ጋር ያለያየኝ እሱ ነው ብሏታል። በዚህም በጣም ፈርታለች፣ ደንግጣለች። ቆይ እሱ ይሆን እንዴ እናቴ ጋር ያለያየኝ እሱ ይሆን እንዴ የሚል ጥርጣሬዎችን ገብቷታል ማለት ነው። ነገር ግን አሁን ላይ እየነቃሽ ያልሆነችው ማናት ካልን ሰላም ናት። ሰላም በፍጹም ልትነቃ አልቻለችም፣ እየነቃች አይደለም። ቀጣይ ሊፈጠር የሚችለው እንግዲህ እጣ ፈንታዋ የብሌን እጣ ፈንታ ሊሆን የሚችለው አቶ በኃይሉ ሲጥ አድርጎ ነው የሚገላት። በእውነት ሳሚ ምናልባትም ሳሚ ካላዋረደው እያንዳንዱን አደባባይ ላይ ካላወጣው እንግዲህ ዳግም ምን ብሎታል ሳሚ
በቃ እያንዳንዱ ወንጀል የሰራህበት ነገር አለ እጄ ላይ፣ እሱን ደግሞ አሳልፌ ለፖሊስ እሰጣለሁ ብሎታል። እስኪ የሚፈጠረውን አብረን የምናይ ይሆናል ቤተሰቦች።